ረጅም ዓመት ፈጁ ከሚባሉ ፕሮጀክቶች አንዱ የመገጭ ግድብ ግንባታ ፕሮጀክት ነው። ያው ለመዘግየቱ የተለያዩ ምክንያቶች ነበሩ። ምክንያቶቹ የተለያዩም ቢሆኑ ግን ካለፉት 2 ዓመት ጀምሮ በተለይ በክቡር ጠቅላይ ሚኒስትር ፕሮጀክቱን አይተው ውሳኔ ከወሰኑ በኋላ ከፍተኛ የሆኑ ለውጦች ተካሂደዋል ማለት ነው። ኦልሞስት የግድቡ አብዛኛው የግድቡ እና ተያያዥ ስራዎች አብዛኛው ስራ ኦልሞስት በመጠናቀቅ ላይ ናቸው ያሉት። አብዛኛው የግድብ ሙሌት ስራ ተጠናቋል። አሁን ባለንበት ኦልሞስት ግድቡ ወደ 9.4 ሚሊዮን ሜትር ኪዩብ ነው ፊሉ የሙሌት ስራው ማለት ነው። ከሱ ውስጥ ኦልሞስት 8.3 8.2 ሚሊዮን ሜትር ኪዩብ ሞልተን ጨርሰናል። ፕሮጀክቱ ሙሉ በሙሉ ኦልሞስት እየተጠናቀቀ ያለበት ሁኔታ ነው ያለው ማለት ነው። አጠቃላይ አፈጻጸሙም ከ90% በላይ ነው ያለው። አጠቃላይ ፖቴንሻሊ 17000 ሄክታር የማልማት አቅም አለው ማለት ነው ግድቡ። አንደኛው ዓላማው ይሄ ነው። ሁለተኛው ደግሞ ለጎንደር ከተማና ለአካባቢ ላሉ ከተሞች የንጹህ መጠጥ ውሃ አገልግሎት የመስጠት ነው። አሁን ላይ የያዝነው የውሃ መጠን 33 ሚሊዮን ሜትር ኪዩብ ውሃ ነው የያዝነው። ኒርሊ ወደ 34 ሜትር ዴፕዝ አለው። መጀመሪያ ረጅም ጊዜ የፈጀ ፕሮጀክት ነበር። በሱ መካከል ደግሞ ሌላ ችግር አጋጥሞት ነበር። መንግስት በወሰደው እርምጃ የነበረው ኮንትራክተር ወጥቶ አዲስ ኮንትራክተር ተተካና ከሱ በኋላ በተለየ ኮሚትመንት ነበር ስራ ሲሰራ የነበረውና በጥንቃቄ እየተሰራ ያለ ፕሮጀክት ነው። እንደሱም በመደረጉ አሁን ያለበት ደረጃ ላይ ደርሷል። አሁን የቀረው ኦልሞስት ትንሽ የሚባል ስራ ነውና በአጭር ጊዜ መጠናቀቅ የሚችል ደረጃ ላይ አድርሰናል። በፊት ጊዜ ዝም ብለው ያው በተዘፈቃ ነው ስራቸው ነበር። ዝም ብሎ እንጨቱም ብለውታን ብዙዎች እንጨቱም አብሮ በታይ ተደልድሎ ደንጋውም ጥሩ ነው ሳይንጣፈፍ ውሃ ላይ ነው ጀምሮት ነበር። ያው መብራትን ያዘጋጀ በየቦታው መብራትን አዘጋጅቶ ወረ ስራ ገባ። ሌት ተቀን 24 ሰዓት ሲሰራ ዝም ብሎ በቃ መኪና እንድጮይ መኪና ደግሞ አሁንም ደገማ መጣ። ወረ 400 መኪና መጣ። ሌት ተቀን ይሰራል። ሌት ተቀን ሲሰራ ልማቱ አሁን እየታጀረ ፈጥኗል። ከዚህ ፕሮጀክት እኛ እኔም ሳይሆን ከነልጆችም ከኔም ጋር ትልቅ ራዕይ ይታየናል ብለን እናስባለን። መስኖ እንዲሁም አሳ እርባታ እንዲሁም ለጎንደር ለመጠጥ ውሃ ለአካባቢዎች ለነዋሪው ሰው ጥሩ ነገር ይመዘገብለታል ብዬ ነው ማሰብ። እንደኛ በአሁኑ ሰዓት እንደ ሞክሮም እያየ ነው። በዳር በደንበርም እየታረሰ ስንዴ እየተዘራ ሽንኩርት እየተተከለ ብዙ ነገሮች እየተተከሉ ብዙ ጥቅም ገበሬው እያገኘ ነው። ብልጽግና በፕሮጀክት ጀምሮ ማጠናቀቅ የሚታማ አይደለም። ያን ሁሉ አመት የፈጀ ህዝቡ እስካሁን ድረስ አያምንም። እያየው ነው ያየዋል። ሲያልፍም ሄዶ በግሩፕም ሄዶ ያየዋል ህዝቡ ማለት ነው። እና እውነት እዚህ ደርሶ ነው ተችሎ ነው ሐምሌን ተሻግረን ነው ይላል ህዝቡ ማለት ነው። በአመት ከምናምን ውስጥ እንዲህ አይነት ትልቅ ፕሮጀክቶችን መስራት እና መፈጸም የሚያስችል የመንግስት ቁርጠኝነት የታየበት በተለይ ክቡር ጠቅላይ ሚኒስትራችን ይህን ፕሮጀክት እንዳይን ብለናቸው በየጊዜው እየተከታተሉ ማንኛውም ድጋፍ ለመገጭ የሚሰሰት አቅም ጉልበትም ዕውቀትም ገንዘብም የለም። የመገጭ ፕሮጀክት እንግዲህ ለዚህ ደንቢያ ለሚባለው አካባቢ ሙሉ የልማት ተስፋ ነው። ደንቢያ ሰፊ የሚታረስ ለም መሬት ያለበት አካባቢ ነው። አርሶ አደሩም የሚጠባበቀው ፕሮጀክት ነው። ራሱ ሰላሙን ጠብቆ በዚህ በመገጭ አካባቢ ምንም አይነት ነገር ዝር እንዲል አይፈልግም። ጠብቆ ባለቤቱ ነው እያሰራው ያለ ፕሮጀክት ነው። ምክንያቱም ህዝቡ ምን ያህል በጉጉት ሲጠብቀው እንደኖረ እና ምን ያህል ተስፋ ቆርጦበት ሰልችቶ አይሆንም የሚል መንፈስ ይዞበት የነበረ ፕሮጀክት ስለነበረ ሁሉም ለተግባራዊነቱ ለሊት ቀን የሚሰራበት ፕሮጀክት ነውና ፈጣሪ አግዞን ዛሬ እዚህ ላይ ደርሷል። በቅርብ ይጠናቀቃል ብለን እናስባለን።